ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምናላችሁ አድማጮቻችን የሪችመንድ ኩባንያ ካዝና መዘረፍ ፓፒዮን ተጠርጣሪ ቢያደርገውም ለእስር ቢዳረገውም በመጨረሻም በነጻ ተለቋል። ይህንን ሚስጥር ለሪታ ለምን እንዳልነገራት ስለተናዘዘ ይቅር ብለዋለች። በምላሹ ግን ለረጅም ጊዜያት ያቀደውን ብዙ ዋጋ ያስከፈለውን የበቀል እቅድ እንዲተው ሆኗል። ለፍቅር ትልቅ ዋጋ እየከፈለ ነው። በሌላ በኩል ሪታ አባቱን እንዲያስታውስ ደብዳቤ እንዲጽፍ የትዕዛዝ ያህል ጠይቀዋለች። ለአባቱ የጻፈው ደብዳቤ ግን በአባቱ አድራሻ መቀየር ምክንያት ለአባቱ ሳይደርስ ተመላሽ ሆኗል። ፓፒዮ የጥፋተኝነት ስሜት ተሰምቶታል። በእኔ ምክንያት ነው አባቴን አንገት አስደፋሁ ብሎ ተጸጽቷል። ሪታ ግን እኔ አፈላልጋቸዋለሁ ብላ ቃል ገብታለች። ፓፒዮን አሁን በይበልጥ ማገዝ እንዳለባት አምናለች። ፓፒዮ ከሪችመንድ ኩባንያ ስራ ለቋል። ያጠራቀመውን ገንዘብና ሪታም ያላትን አዳብለው በክራይ ያቆየችውን ቬራ ክሩዝ ሆቴልን ለመግዛት የሆቴሉን ግማሽ ክፍያ ከፍለዋል። ሙሉ ክፍያውን ለመክፈል ሌት ተቀን እየለፉ ነው። በተለይ የሆቴሉን ደንበኞች ፍላጎት ማሟላትና ማሻሻል ላይ ፓፒዮ ለውጥ አምጥቷል። ፓፒዮ ቁጥር 2 ክፍል 33ስ ምን ያስደምጠናል? ከእንግዶቻችን መካከል አሉ የሚባሉ ሁሉም አይነት ሰዎች ነበሩበት። መርካይቦ ውስጥ ሰው ሞልቶ ከመትረፍረፉ የተነሳ መኝታ ክፍል ፈልጎ ማግኘት ከሞላ ጎደል አስቸጋሪ ነበር። ከጣሊያን ኔፕልስ የመጡ ሰዎች ከቤት ቤት እየዞሩ በልብስ ስፌት ሲሰፋ 4 ሙሉ ልብስ ይወጣዋል እያሉ ሰውን እያጭበረበሩ በእውነታው ግን ለ2 ልብስ ብቻ የሚሆን የተጠቀለለ ብትን ጨርቅ ይሸጡ ነበር። እነዚያ ሰዎች እንደ ባህረኞች የለበሱ ሲሆን በትከሻቸው ላይ ትልቅ ቦርሳዎች ተሸክመው ከተማውን ሲያዳርሱ፣ ሀገሩን ሲያካልሉ፣ ከምንም በላይ የነዳጅ ማውጫ አካባቢዎችን ሲያስሱ ይውላሉ። እነዚህ ብልጣብልጥ ፍጡራን ከተማው ውስጥ ካሉ ሆቴሎችና የእንግዳ ማረፊያ ቤቶች ሁሉ ለይተው የኛን ሆቴል እንዴት እንደደረሱበት አላውቅም። የሆቴላችን ክፍሎች ሁሉ እንደመያዛቸው መጠን ያለው አንድ መፍትሄ ግቢው ውስጥ መተኛት ብቻ ነበር። በየቀኑ ከምሽቱ 1 ሰዓት ላይ ከዋሉበት ይመለሱና ገላቸውን ይታጠባሉ። እራታቸውን በሆቴል ውስጥ ይበላሉ። በእነሱ ምክንያት ጣሊያኖች በሚሰሩት አይነት ፓስታ፣ ስፓጌቲ ኤላ ናፖሊታኔ መስራት ተማር። እነኚህ ደንበኞቻችን ገንዘባቸውን ሲያወጡ ለነገ የማይሉ ከመሆናቸውም በላይ ጥሩ ደንበኞች ነበሩ። ማታ ማታ የብረት አልጋዎችን ወደ ውጭ እናወጣላቸውና 2 ትናንሽ የቤት ሰራተኞች እያገዟት ሪታ ግቢው ውስጥ አልጋውን ለመኝታ ታዘጋጅላቸዋለች። እነዚያ የኔፕልስ ሰዎች ሂሳባቸውን በቅድሚያ እንዲከፍሉ ስለማደርግ እንዴት ክፍል ይዘው የሚተኙትን ሰዎች ያህል ታስከፍለናለህ? ውጪ ያደርን የምንከፍለው ሂሳብ ውድ ነው በሚል በየምሽቱ ተደጋጋሚ ክርክር ይገጥሙኛል። እና እኔም እነሱ ከሚሉት በተቃራኒው ሂሳቡ በጣም ምክንያታዊና ሙሉ ለሙሉ ሚዛናዊ እንደሆነ በየጊዜው ነግራቸዋለሁ። በየምሽቱ የብረት አልጋዎችን ተሸክሞ ወደ ውጪ ማውጣት፣ ከዚያ በላያቸው ላይ አንሶላ፣ ብርድ ልብስና ትራስ አድርጎ በስነ ስርዓቱ ማንጠፍና እነሱን ማስተኛት፣ ከዚያ ጠዋት ላይ ደግሞ አልጋውን ጨምሮ ማታ ላይ የወጡትን ሁሉንም ነገሮች ተሸክሞ ማስገባት በዋጋ የማይተመን በጣም አድካሚ ስራ ነው። እናም ዋጋው በዛብን እያላችሁ አብዝታችሁ አታማሩ እልና ካልሆነ ሂሳቡን እጨምርባችኋለሁ። ምክንያቱም
ይኸው እኔ በመሸና በነጋ ቁጥር አልጋዎችንና ተያያዥ ነገሮችን እየተሸከምኩ እያመላለስኳለሁ። ግን እያስከፈልኳችሁ ያለሁትም ለመኝታው ሳይሆን ዕቃ ለማመላለስበት የጉልበት ዋጋ ብቻ ነው እላቸዋለሁ። ከዛ በኋላ ሂሳባቸውን ይከፍሉና ተሳስቀን እንለያያለን። ምንም እንኳ እየወጡ በየቀኑ ብዙ ብር ቢሰሩም ምሽት በመጣ ቁጥር ግን ሁሉም ነገር እንደገና እንዳዲስ ይጀመራል። አንድ ምሽት ዝናብ ዘንቦ ልብሶቻቸውንና ትራሶቻቸውን ይዘው በምግብ ቤት ውስጥ የተኙ ቀን የበለጠ ሲያማርሩ ነበር። አንድ ቀን የሆነች የሴተኛ ዳሪ ቤት ያላት ሴትዮ እኔን ልታነጋግረኝ ፈልጋ ሆቴላችን ድረስ መጣች። የሴትዮዋ ስም ኤሊኖር ሲሆን ቲቢሪ ታቢራ ጊዜ ማሳለፊያ መዝናኛ የሚባል በጣም ትልቅ የሴተኛ ዳሪ ቤቷ የሚገኘው ከመርካይቦ ከተማ 3 ወይም 4 ኪሎ ሜትር ርቀቶች ላይ ላካቤዛ ዴቶር በሚባል ቦታ ነው። ኤሊኖር ብልህ ስትሆን ግዙፍ ሰውነትና በጣም ደስ የሚሉ አይኖች ያሏት ሴት ናት። መሸታ ቤቷ ውስጥ ምሽት ላይ ብቻ የሚሰሩ ወደ 120 የሚደርሱ ሴቶች አሉ። ቤቴ ውስጥ የሚሰሩ ጥቂት የፈረንሳይ ሴቶች አሉ። አንዳንዴ ከቤት ውስጥ ወጣ ያሉ ማረፍ ይፈልጋሉ። 24 ሰዓት ሙሉ እዚያ መሸታ ቤት ውስጥ ማሳለፍ አይፈልጉም። ከምሽቱ 3 ሰዓት እስከ እኩለ ሌሊት 10 ሰዓት ድረስ መስራታቸው ምንም አይደለም። ነገር ግን ስራቸውን ከጨረሱ በኋላ ቀን ቀን ደህና ምግብ መብላትና ከጫጫታውና ሁካታ ርቀው ምቾት በሚሰጡ ክፍሎች ውስጥ በሰላም መተኛት ይፈልጋሉ ብላ ነገረችኝ። የፈረንሳይና የጣሊያን ሴቶች ወደኛ ሆቴል መጥተው ቀን ቀን ማረፍ እንደሚችሉ ከማዳም ኤሊኖር ጋር ተስማማን። በዚህ አይነት እኔና ሪታ ካለምንም ጭንቀት በቀን ውስጥ በየክፍሎቹ ብዛት 10 ቦሊቫር ተጨማሪ ገንዘብ እንሰራለን ማለት ነው። ሴቶቹም በቬራ ክሩዝ ከኛ ከሀገራቸው ሰዎች ጋር ስለሚያሳልፉ በጣም ደስተኞች ይሆናሉ። በውላችን መሰረት በቀን ማስተናገድ የነበረብን 6 ሴቶችን ነበር። ከወር በኋላ ግን እንዴት እንደሆነ ባላወቅኩት ሁኔታ ከዚያ እጥፍ የሆኑ ሴቶች የሆቴላችን ተጠቃሚ ሆነው ነበር። የማዳም ኤሊኖርን ሴቶች ማስተናገድ ከጀመርን በኋላ ሪታ እንደ ብረት የጠነከረ ሕግ አወጣች። የሚመጡት ሁሉም ሴቶች ወጣትና የሚያምሩ ሲሆኑ በሆቴላችን ውስጥ ሌላው ቢቀር በግቢው ውስጥ ወይም በምግብ መመገቢያው ክፍል ሳይቀር ከማንም ወንድ ጋር መገናኘት እንዳይችሉ ሪታ ከልክላቸዋለች። ነገር ግን በዚያ ረገድ ምንም አይነት ችግር ተፈጥሮ አያውቅም ነበር። ሴቶቹ በሆቴላችን ውስጥ ባሉበት ሰዓት ሁሉ ባህሪያቸው ልክ እንደ ጨዋ ሴት ነበር። በዕለት ተዕለት ኑሯቸው ስነ ስርዓት የነበራቸው፣ እንዴት መሆን እንዳለባቸው የሚያውቁ ሰው አክባሪ ሴቶች ነበሩ። ምሽት ላይ ታክሲዎች ሊወስዷቸው ሲመጡ በሚያምር ሁኔታ ለብሰውና ተሰርተው ሌላ ሰው መስለው ተቀይረው ይወጣሉ። ምንም አይነት ድምፅ ሳያሰሙ በጥንቃቄ ወጥተው ፋብሪካው ወደሚሉት የምሽት የሥራ ቦታቸው ይሄዳሉ። አልፎ አልፎ የአንዳንዶቹ ሴተኛ ዳሪዎች አለቃ ከፓሪስ ወይም ከካራካስ ሲመጣ የሰው ትኩረት እንዳይስብ በተቻለው መጠን ጥንቃቄ ያደርጋል። ያኔ የሱ የሆነችውን ሴት ሆቴል ውስጥ ሊያገኛት ይችላል። አንዴ የመጣበትን ጉዳይ ካሳካ ገንዘቡን ከሰበሰበና ሴቲቱን ደስ ካሰኘ በኋላ እንዳመጣጡ ድምፁን አጥፍቶ ተመልሶ ይሄዳል። በሥራ አጋጣሚ ብዙ ጊዜ ፈገግ የሚያሰኙ ትንንሽ ነገሮች ይከሰታሉ። አንድ ቀን ያሰማራቸውን ሴቶች ሊያይ የመጣ የሴተኛ ዳሪዎች አለቃ ወደ ጎን ወስዶኝ ሲያበቃ ያለበትን የሆቴል ክፍል እንድቀይርለት ጠየቀኝ። እያስተናገደችው ያለችው በሱ ስር የምትተዳደር ሴት ከሱ ጋር ክፍል ለመቀያየር ፈቃደኛ የሆነችና በሆቴሉ ውስጥ አንድ ክፍል ይዛ ያለች ሴት እንዳገኘች ጨምሮ ነገረኝ። ክፍል መቀየር ለምን አስፈለገህ ስለው እሱ ከያዘው መኝታ ቤት ጎን ባለው ክፍል ውስጥ የሚያድረው እንደሱ ሁሉ ያሰማራቸውን ሴቶች ሊያገኝ የመጣ የሴተኛ ዳሪዎች ባለቤት ጣሊያናዊ እንደሆነና ሰውየው ጉልበቱ የማይደክም ለዚሁ በደንብ ተዘጋጅቶ የመጣ ይመስል
ሊያያት የመጣት ሴት ከስራዋ ስትመለስ በየምሽቱ ቢያንስ አንዴ አልፎ አልፎ ደግሞ ሁለቴ አብሯት ፍቅር እንደሚሰራና ያ ደግሞ በሱ ስነ ልቦና ላይ ተጽዕኖ ያሳደረበት እንደሆነ ነገረኝ። ይህ አቤቱታ የሚያቀርበው ሰው 40 እንኳን ያልሞላው ሲሆን ጣሊያናዊው ግን ወደ 55 ዓመት ገደማ ይሆነዋል። የምለው ከገባህ ከዚህ ፋሽስት ጋር እየተወዳደርኩ መስበክ አልችልም። እንደዚያ አይነት ብቃት አጠገብ የምደርስበት ሁኔታ የለኝም። በየምሽቱ ሰውየው ከጎረቤታችን ሆኖ ስራውን ሲሰራ ከኔዋ ሸሌ ጋር ሆኜ በስሜት የተሞላ ማቃሰት፣ መጮህና ሌሎችንም ነገሮች እየሰማን እንቅልፍ በዓይናችን ሳይዞር እናድራለን። ከኔዋ ሴት ጋር እንኳን በየቀኑ በሳምንት አንዴ እንኳን ማድረግ እያቃተኝ ያ ሁሉ ነገር በጎረቤቴ እየተካሄደ እኔ ምን እንደሚሰማኝና በሷ ዘንድ እንዴት እንደምታይ ማሰብ ትችላለህ? አሁን የግብረ ሥጋ ግንኙነት ላለማድረግ ስል ሆዴን ቆረጠኝ፣ ራሴን ፈለጠኝ እያልኩ የምሰጣትን ምክንያት የኔዋ ማመን አቁማለች። ደግሞ እኔን ከሰውየው ጋር እንደምታወዳደር ምንም ጥርጥር የለው። ይሄ ሁሉ የነገርኩ ባያሳምንህ እንኳን ዝም ብለህ ክፍሉን ከቀየርክልኝ እንደ ውለታ ቆጥረዋለሁ አለኝ። ይሄኔ ሳቄን በውስጥ ያፍኜ ይዤ ምንም ክርክር ልገጥምበት በማልችለው እንዲህ አይነት ጉዳይ የሰውየው ሁኔታ አሳዝኖኝ የጠየቀውን በማድረግ የነበረበትን ክፍል ቀየርኩለት። ሌላ ጊዜ ደግሞ ከሌሊቱ 8 ሰዓት ላይ ኤሊኖር ስልክ ደውላ ቶሎ ድረስ ብላ ጠራችኝ። የዚያን ቀን ሌሊት ላይ ሥራ ላይ የነበረ ፖሊስ ከኤሊኖር የሴተኛ ዳሪዎች ቡና ቤት ፊት ለፊት ያለ ዛፍ ላይ ቁጭ ያለ አንድም የስፓኒሽኛ ቃል የማይናገር አንድ ፈረንሳዊ ያገኛል። ፖሊሱ ሰውየውን ከዛፉ ላይ እንዲወርድ ያደርገውና ምን ሊያደርግ ዛፍ ላይ እንደወጣ ይጠይቀዋል። ፈረንሳዊው ግን በተጠየቀ ቁጥር በተደጋጋሚ የቬራ ክሩዝ ኤንሪኬ የሚል ተመሳሳይ ምላሽ ይሰጣል። ኤሊኖር ታሪኩን በስልክ ስትነግረኝ ልብሴን በፍጥነት ለባብሼ መኪናዬ ላይ ዘልዬ ወጥቼ ወደ ቲቢሪ ታባራ የምሽት ክለብ ሸመጠጥኩኝ። ቦታው ደርሼ እንዳየሁት ሰውየውን ወዲያው ለየሁት። ሆቴላችን ውስጥ አልጋ የያዘ የፈረንሳይ ሊዮን ከተማ ሰው ነው። ከዛፉ ስር ፈረንሳዊውና ኤሊኖር የተቀመጡ ሲሆን ፊት ለፊታቸው ደግሞ ፊታቸው የተኮሳተረ 2 ፖሊሶች አሉ። ሰውየው ባጭሩ የነገረኝን ተረጎምኩላቸው። ሰውየው ዛፉ ላይ የወጣው የሆነ መጥፎ ነገር ለማድረግ አስቦ አይደለም። ከየትኛዋ ጋር እንደሆነ ባይናገርም ሰውየው ከማዳም ኤሊኖር ሴቶች ውስጥ ከአንዷ ጋር ፍቅር ይዞታል። ይሁንና እሱ ቢያፈቅራትም ልጅቷ ግን አልፈለገችውም እና ዛፍ ላይ የወጣው በሚስጥር በርቀት ሆኖ እሷን እያየ ለመደሰት ነው። እንደምታዩት በማንም ላይ ያደረሰው ጉዳት የለም። ጉዳዩ ያን ያህል የተካበደ ነገር የለውም። ለማንኛውም ሰውየውን አውቀዋለሁ፣ ጥሩ የሆነ ዜጋም ነው። ካሁን በኋላ ስለሱ ኃላፊነቱን እኔ ወስዳለሁ አልኳቸው። ከፖሊሶቹ ጋር በሰላም ከተለያየን በኋላ ኤሊኖር መሸታ ቤት ገብተን ጠርሙስ ሻምፓኝ አስወርደን ጠጣን። ስንጨርስ ሂሳቡን እሱ ከፈለ። መልሱን ጠረጴዛው ላይ እንዲተወው ነገርኩት። በእርግጠኝነት የሆነ ሰው ያነሳዋል። ከዚያ በመኪናዬ አሳፍሬ ወደ ሆቴል የመልስ ጉዞ ጀመር። ሰውየው ለካ የአንዷ ሴተኛ ዳሪ አለቃ ኖሯል። በመንገዳችን ላይ ለመሆኑ ምን ማድረግህ ነው? እንዴት ዛፍ ላይ ትወጣለህ? አብደሃል ነው ወይስ ለሥራ ባሰማራህ ሴት ትቀናለህ ብዬ በጥያቄ አጣደፍኩት። ቀንቼ እንኳን አይደለም። ችግሩ ምን መሰለህ? ሰርታ ለእኔ የምትሰጠኝ ገንዘብ ካለ ምክንያት በአንድ ወረደብኝ። ነገር ግን እዚያ ቤት ካሉት ሴቶች ሁሉ የበለጠችው ቆንጆ እሷ ስትሆን ከሁሉም የበለጠ ገንዘብ የምትሰራውም እሷ ናት። እና ምን እየተካሄደ እንደሆነ ለማጣራት አቅጄ እዚህ ከመጣው በኋላ ግን አማራጭ ስላጣሁ ነው እሷ ሳታየኝ ለምን ያህል ጊዜ ለስራ እንደተመላለሰች ለማየት አስቤ ነው ዛፉ ላይ የወጣሁት። በዚህ አይነት መንገድ በእኔ ላይ እየሸቀበች ወይም ከኔ እየደበቀች ያለችው ገንዘብ ካለ በቅርቡ ደርስባታለሁ መስሎኝ ነው አለኝ። ምንም እንኳ በዞረበት የሴተኛ ዳሪ አለቃ ምክንያት በኩለ ሌሊት ከእንቅልፌ ላይ በመቀስቀሴ ብበሳጭም የሰውየውን ማብራሪያ ስሰማ ግን በሳቅ ተንከተከትኩ። ከዚያን ቀን በኋላ ዛፍ ወጪው እያልኩ የምጠራው ያ ሰውዬ በሚቀጥለው ቀን ወደ መጣበት ካራካስ ተመለሰ።
አንዴ ስለተነቃበት እሱ ባሰማራት ሴት ላይ ክትትል ለማድረግ መሞከር ከዚያ በኋላ ምንም ትርጉም አልነበረውም። ያ ዛፍ ወጪ የዚያን ቀን ምሽት ያደረገው ነገር በሴተኛ ዳሪ ቤት ውስጥ ለጥቂት ጊዜያት የወሬ ርዕስ ሆኖ ነበር። ልክ እንደ ማንኛቸውም ሰው የዛፍ ወጪው ፈረንሳዊ ሴትም ስለ ጉዳዩ ሁሉንም ነገር ሰምታለች። ነገር ግን ለምን አለቃዋ እዛ ዛፍ ላይ ለመውጣት እንደመረጠ የምታውቀው እሷ ብቻ ነበረች። ለካ ያ ዛፍ የእሷን ክፍል ከርቀት ቁልጭ አድርጎ የሚያሳይ ዛፍ ነበር። እኔና ሪታ ውልቅልቃችን እስኪወጣ እንሰራለን። ሆቴሉ ግን አስደሳች ቦታ ስለነበር ሁልጊዜም ዘና እንዳልን ነበር። አንድ ሰሞን የማዳም ኤሊኖር ሴቶች ወደ ፋብሪካቸው ከሄዱ በኋላ ሙታንን የምናናግርበት ምሽቶች ተፈጥረው ነበር። ሁላችንም በክብ ጠረጴዛ ዙሪያ እንቀመጥና የእጆቻችንን መዳፎች ጠረጴዛው ላይ ደፍተን ስናበቃ አይናችንን ጨፍነን እያንዳንዳችን ልናናግረው የምንፈልገውን የሙት መንፈስ እንጠራለን። ከስብስቡ ውስጥ ይህንን ትዕይንት የጀመረችው ወደ 30 ዓመት የሚጠጋት አንድ መልከ መልካም ሴት ነበረች። ሰዓሊ ነገር ናት። ካልተሳሳትኩ ሃንጋሪያዊት መሰለችኝ። በየምሽቱ የሞተ ባሏን መንፈስ ትጠራለች። እኔ ደግሞ እግሮቼ ከጠረጴዛው ስር እንደሆኑ ባልየው ምላሽ እንዲሰጥ እርዳታ አደርጋለሁ። ያለበለዚያ ከዚያው አንንቀሳቀስም ነበር። ሴትዮዋ እንደምትለው ባሏ ሰላም ነስቶ እያሰቃያት ነው። ምን አድርገሽው ነው ስትባል አትናገርም። በስተመጨረሻ አንድ ቀን በጠረጴዛው ስር አድርጎ የባሏ መንፈስ መጣ። ከዚያ ጉዳዩን ሚስጥር አድርጎት መቀጠል አልፈለገም። ሴትዮዋን የእግሮችሽ ተረከዞች ውብ ናቸው ብሎ ወቀሳት። ይህኔ ሁላችንም ጉዳዩ ከበድ ያለ ነው ብለን በጣም ደነገጥን። ምናልባት ይሄ ቀናተኛ የሙት መንፈስ በዚህ የተነሳ በሴትዮዋ ላይ ዘግናኝ የሆነ ብቀላ ሊያካሂድ ይችል ይሆናል ብለን ተጨነቅን። በዛ ላይ ሴትዮዋም የእግሮቿ ተረከዞች ክብ መሆናቸውን አምና ተቀበለች እና ለዚህ ነገር ምን መደረግ አለበት? በጉዳዩ ላይ በጣም በጥልቀት ተወያይተን ስናበቃ መደረግ ያለበት አንድ ነገር እንዳለ ነገርናት። ይኸው አዲስ መሸቴ ገዝታ እንድታዘጋጅና ጨረቃዋ ሙሉ በምትሆንበት ምሽት ሰውነቷን በቢጫ ሳሙና ሙልጭ አድርጋ ታጥባ ምንም የፊት መኳኳያ ሳትጠቀም ሰውነቷ ላይ ምንም አይነት ጌጣጌጥ ሳታደርግ የሰንደል የጣን ወይም የሽቶ ሽታ እንዳይኖር አድርጋ ተጠንቅቃ ከራስ ጸጉሯ እስከ እግር ጥፍሯ ንጹህ ሆና በግቢው መሃል ላይ ጸጉሯን ፈታ ለቃና ምንም ሌላ ነገር ሳትይዝ መሸቴዋን ብቻ በእጇ ጨብጣ ራቁቷን ሆና ትቆምና ልክ ጨረቃዋ በግቢው አናት ትክክል ስትሆን ቀጥታ ከሷ በታች ከሚያርፈው ጥላ በስተቀር የሌላ ነገር ጥላ እንደሌለ አረጋግጣ ስታበቃ በመሸቴው 21 ጊዜ እየሰነዘረች አየሩን ቆራርጣ መጣል ይኖርባታል። ሴትዮዋ እንደተባለችው ካደረገች በኋላ ዘዴው በትክክል ሰራ። ያን ምሽት ያቺ ሴትዮ ያንን ሁሉ ስታደርግ እኛ ከመጋረጃ ጀርባ ተደብቀን በሳቅ ስንንፈራፈር ነበር። የሞት መንፈሱን የመውጋት ስነ ስርዓት ከተደረገበት ምሽት በኋላ ሪታ ድራማው የሚበቃውን ያህል ጊዜ እንደተካሄደና ከዚህ በኋላ እንደሚበቃ ተናገረች። እናም ካሁን በኋላ የሞተው ባሏ መንፈስ እንዳሻት ሕይወቷን እንድትኖር በሰላም እንደሚተዋት የእግሮቿ ተረከዞችም እንደፈለጉ ክብ ሊሆኑ እንደሚችሉ ባሏን በጣም ሊያሳምሙት ስለሚችሉ ከእንግዲህ በፍጹም በሙሉ ጨረቃ ላይ ራቁቷን ቆማ አየሩን በመሸቴም ሆነ በሌላ ስለት መቁረጥ እንደሌለባት ከጠረጴዛው ስር የሚወጣው ድምፅ ተናገረ። ያ ካለፈ በኋላ ሌላ ጊዜ ደግሞ በመርካይቦ በኩል ሲያልፍ እኛ ሆቴል ውስጥ አርፎ የነበረ ፈረንሳዊ እንግዳ በስጦታ የሰጠን ሚኑ የሚባል በጣም ትልቅ ውሻ ነበረን። ሚኑ ሁሉም የእግሮቹ ጥፍሮች የሚቆረጡለት፣ ጸጉሩ የሚበጠርለት፣ በጭንቅላቱ ላይ ያለው ጠንካራና ወፍራም ጸጉር ረዘም ባለ ደስ የሚል የቆብ ቅርጽ የሚከረከምለት ውሻ ነበር። ቡፍ ያሉ ጭኖች፣ የተላጩ እግሮች፣ እንደ ቻርሊ ቻፕሊን ያለ ጺምና
የሾለ ያገጭ ጸጉርም ነበረው። ሚኑን እያዩ ቬንዙዌላውያን ይደነቁ ነበር። አንዳንዴም ከመካከላቸው አንዳቸው ማፈርና ማመንታታቸውን ትተው ቀረብ ብለው ይህ ያልተለመደ አውሬ ምን አይነት እንስሳ እንደሆነ ይጠይቁ ነበር። አንድ ቀን ሚኑ ከቤተ ክርስቲያን ጋር ከባድ ግጭት ውስጥ ሊከተን በጣም ተቃርቦ ነበር። የቪራ ክሩዝ ሆቴል የሚገኘው ካዬ ቬንዙዋላ በሚባለው መንገድ ላይ ሲሆን ያ መንገድ ደግሞ ወደ ቤተ ክርስቲያን የሚወስድ ነው። የሆነ የቤተ ክርስቲያን ትልቅ በዓል ሲኖር ብዙ ጊዜ ምዕመናን ታቦት አጅበው በዚያ በኩል ያልፋሉ። ሜኑ ደግሞ በሆቴሉ በር ላይ ተቀምጦ እግረኞች በዛ ሲያልፉና ሲያገድሙ ማየት ይወድ ነበር። በመንገድ ላይ ምንም ነገር ቢከሰት ውሻው በማንም ላይ ጮሆ አያውቅም። ምንም እንኳ ባይጮህም ሚኑ የሰውን ትኩረት መሳቡና ትንሽ ግርግር ማስከተሉ ግን አልቀረም። እናም አንድ የሆነ የበዓል ቀን በአንድ ቄስ መሪነት የሰንበት ተማሪዎችና መዘምራን ልጆች በሆቴሉ በኩል ሲያልፉ ሚኑን በር ላይ በጸጥታ ቁጭ ብሎ ወደ ውጪ ባረማሞ ሲመለከት ያዩትና የሚሄዱበትን ረስተው እዚያው ቆመው ይቀራሉ። እነዚህ ትንንሽ ምዕመናን ለተወሰኑ ሰከንዶች ያንን ልዩ ፍጡር ፈዘውና ተገርመው ሲመለከቱት ከቆዩ በኋላ በውስጣቸው ለተነሳው ጥያቄ ምላሽ ለማግኘት በመፈለግ እየተገፋፉ ወደ ሚኑ በጣም ይቀርባሉ። ቀይ ልብሰ ተክህኖ የለበሱ ቄስና መዘምራን በጥልቅ ስሜት ተሞልተው እየዘመሩ ሲያልፉ ሚኑ እዚያ በጸጥታ ተቀምጦ ሲመለከታቸው ስለነበር አንዳንዶቹ ይህ ምንነቱ የማይታወቅ ፍጡር በውስጡ በምድራዊ ሕይወቱ በሰራው ኃጢአት የተጸጸተ ሰው ነፍስ ሊኖር እንደሚችል አስተያየት ሰጡ። በዚያው ቅጽበት ከኋላ በቅርብ ርቀት ላይ የነበረው የልጆች መዝሙር ቀስ በቀስ ጠፍቶ ሙሉ ለሙሉ ጸጥ ማለቱን የተገነዘበው ቄስ ፊቱን ሲያዞር ከኋላው ማንም የቀረሰው አለመኖሩን ያያል። ያኔ በንደት ጨሶ እነዚያ ለበዓሉ ሥርዓት አክብሮት በጎደላቸው ትንንሽ ምዕመን ላይ የቁጣ መዓቱን እያወረደ ተንደርድሮ ልጆቹ ወደ ቆሙበት ተመልሶ መምጣት ይጀምራል። የቄሱን የቁጣ ድምፅ የሰሙት እነዚያ ሜኑን ከበው ሲያዩ የነበሩ ልጆች ከነበሩበት ሁኔታ በመባነን ደንግጠው ወደ ቀድሞ ሁኔታቸው ተመልሰው ስነ ስርዓት ይዘው ወደሚሄዱበት መሄድ ይጀምራሉ። ትንሽ ቆይቶ ግን ያዩት ነገር ስሜታቸውን በጣም የሳበው የተወሰኑ የመዘምራን አባላት ሚኑን የበለጠ ለማየት ተመልሰው ሲመጡ አስተውያለሁ። ስለዚህ ከዚያ ቀን በኋላ እንደዛ አይነት በዓል ሲኖርና ምዕመናን በበራችን በኩል የሚያልፉበት ሁኔታ ሲኖር አውቀን ሚኑን ወደ ጓሮ ወስደን ለማሰር እንድንችል ለበዓላት ቀናትና ሰዓታት ዝርዝር የሚወጣበትን ፓናሮማ የሚባለውን የመርካይቦ ጋዜጣ መከታተል ያዝን። ይሁንና ያን ሰሞን ከቤተ ክህነት ጋር ግጭቶች የሚደረጉበት ጊዜ ይመስላል። በማዳም ኤሊኖር ስር ይተዳደሩ የነበሩ 2 ፈረንሳዊ ሴቶች ራሳቸውን ችለው ለመስራት ወስነው ከሴተኛ ዳሪ ቤቱና ከሆቴሉ ለቀው ከተማ መሃል ላይ 2ቱ ብቻ ስራቸውን የሚሰሩበት ትንሽ ቤት ይከራያሉ። የሴቶቹ እቅድ ጥሩ ይመስላል። ምክንያቱም በዚህ መንገድ ደንበኞቻቸው ከከተማ ውጪ ወደ 10 ኪሎ ሜትሮች ደርሶ መልስ መንዳት አይኖርባቸውም። ሴቶቹ ራሳቸውን ለማስተዋወቅ የተጠቀሙት ጁሊና ናና ብፁዕ ሥራ የሚል አድራሻቸው የታተመባቸውን በኪስ በሚያዙ የሥራ አይነትና አድራሻ ማስታወቂያ ትንንሽ ካርዶችን ነው። እነዚያን ካርዶች ከተማው ውስጥ እየዞሩ አደሏቸው። ያደረጉት ግን ለሰው ቀጥታ በእጅ ከመስጠት ይልቅ በቆሙ መኪኖች የዝናብ መጥረጊያዎች ስር መሻጥን ነው። እንደ አጋጣሚ ሆኖ ግን 2 ካርዶች በዝናብ መጥረጊያዎች ስር ከተደረጉባቸው መኪኖች አንዱ የመርካይቦ ጳጳስ መኪና ነበር። የነፓፒዮ ሆቴል በቀንም በምሽትም በደንበኞቻቸው ጢም እያለ ነው። ገቢያቸውም እየጨመረ ነው። መልከ ብዙ አመለ ብዙ እንግዶችም እያስተናገዱ ነው። የመርካይቦ ከተማ በእንግዶች ከመጨናነቋ የተነሳ ሆቴሎቿ እንግዶቿን በሙሉ ማስተናገድ አቅም የላትም። እነፓፒዮም በክፍል እጥረት ምክንያት
ለእንግዶቻቸው የመኝታ አገልግሎት ግቢውንም ለመጠቀም ተገደዋል። ከነፓፒዮ የቀን ቋሚ ደንበኞች መካከል የኤሊኖር ሴተኛ አዳሪዎች ገቢያቸው እንዲጨምር ካደረጉት ከመካከላቸው ሁለቱ ደንበኞቻቸውን ለማግኘትና ሌሎችም አዳዲስ ደንበኞችን ለመሳብ ሲሉ የተጠቀሙት ዘዴ እነ ፓፒዮንም ሳያስደነግጥ አልቀረም። ፓፒዮ ቁጥር 2 ክፍል 34 ይቀጥላል። ለነበረን ቆይታ እጅግ በጣም እናመሰግናለን አድማጮቻችን። ሰላም። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያለው አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።